ካሳሁን ሸራሞ ጎዳና እባላለሁ። ሐዋሳ ከተማ አስተዳደር ቶላ ክፍለ ከተማ ዳቶ ቀበሌ ነው የመጣሁት። ዛሬ አገልግሎት አሰጣጡን በተመለከተ ባየሁት ነገር በጣም ነው የረካሁት። እኔ የ8 ዓመት የፈጀ ጉዳይ ነው ይዤ የመጣሁት። በ8 ዓመት ሂደት ውስጥ በባለ ጉዳይ ቀን ማክሰኞና ሐሙስ እኔ እዚህ ቦታ ሳረግጥ የዋልኩበት ያለፍኩበት ጊዜ አልነበረም። ማለት እዚህ ከንቲባ ቢሮ ሳይሆን ታች በነበሩ ሂደቶች ላይ በአጠቃላይ በነበረው ሂደቶች ውስጥ ያየናቸው ብዙ ቢሮክራሲዎች አሉ። አስቸጋሪ ሁኔታዎች ነበሩ፣ ተስፋ አስቆራጮች፣ እንደውም ለምን እዛ አካባቢ ተፈጠርን እስከ መባል ድረስ የሚያደርሱ በጣም የሚያማርሩ በራሴ ከዚህም ባየሁት ሀሳባቸውን መግለጽ በማይችሉ በትላልቅ አባቶች እና በእናቶች ባየሁት እንደነ ባለ ጉዳይ ሆኖ በመጡ ሰዎች ባየሁት ዘግናኝ ችግሮች ነበሩ። ለመግለጽ እንኳን የሚከብዱ ችግሮች። ያ ሁሉ ነገር ታሪክ አልፎ እግዚአብሔር ይህን ታሪክ ቀይሮ ዛሬ መተን እንደዚሁ ከንቲባችን አግኝተን ጉዳያችን ለማውራት መብቃታችን ራሱ እጅግ በጣም ደስ ያስብሎኛል። ከንቲባችንም በቀነ ቀጠሯችን መሰረት መተን አግኝተን ችግራችን አውርተናል። ችግራችን ተፈቷል። ክልላችን ደረጃም በከተማችን ደረጃም ያለው አመራር ሁሉ የማህበረሰቡን ችግር እንደዚህ አዳምጦ ምላሽ የሚሰጥ ከሆነ በእውነት ይህ ሀገር ተስፋ አለው እና ባገኘሁት ሰርቪስ እጅግ በጣም ነው ደስ አለኝ። በጣም ነው እኔ እንደዚህ ተደስቼ አላውቅም። እና ምክንያቱም በእኔ ብቻ ሳይሆን ዛሬ ራሱ ባለ ጉዳዮች ሲገቡ ሲወጡ እያየው ነው። ሁሉም ሰው ተደስቶ ተገልግሎ እየመጣ ነው። ከታች ጀምሮ ፕሮሰሱ አዲሱ ከንቲባችን ከመጣ ወዲህ ብዙ ለውጥ አለ። ያለኝ መልእክት ምስጋና ነው። ከዚህ በመቀጠል ይሄ አሰራር ይቀጥልልን፣ እስከ ታች ድረስ ተወርዶ ቼክ ያደርግልን። ሁሉም ሰው እሱን የማግኘት እድል ላይኖረው ይችላል። ፉል ሰርቪሶች የሚኖሩት ታች ናቸው እና እዛ ጋር ወርዶ ይሄ አሪያ ታችኞቹም እንዲከተሉ መቆጣጠርና መከታተል አለበት። ባገኘሁት ሰርቪስ በጣም ነው የማመሰግነው። በጣም ነው ደስ አለኝ። ዛሬ እንደዚህ አይነት ፍሪ የሆነ ሰርቪስ የአሜሪካን ዲሞክራሲ ነው አየሁት ማለት እችላለሁ። ጋሜ ለታሞላፎ ይባላል። የሐዋሳ ነባሪ ታቦር ክፍለ ከተማ ፋራ ቀበሌ ነባሪ ነኝ። እንደገና ገራሪ ቀታ አቤላ ቶላ ክፍለ ከተማ ገራሪ ቀታ ቀበሌ ነባሪ ነኝ። ስለዚህ ብዙ ጊዜ እየተመላለስኩ ከ2008 ጀምሬ እየተመላለስኩ ኖሬያለሁ እና ዛሬ አጋጣሚ የእግዚአብሔር ፍቃድ ሆኖ አዲሱ ከንቲባ ጋር መጥቼ ጥሩ ምላሽ አግኝቻለሁ። ማለትም ብዙ ጊዜ ጥያቄ የቤተ ክርስቲያን መሪ ነኝ እና መሪ በመሆነ ቁጥር ቶላ ክፍለ ከተማ ዞሬያለሁ እና ብዙ ፍትህ አላገኘሁም እና ዛሬ መጣሁ። ዛሬ ተመርጬ ክቡር ከንቲባ አማካሪ አዳኔ አየለ መርቶኝ መጥቼ እንደገና ተጠይቄ ፍትህ አግኝቻለሁ። ስለዚህ እንደገና ድጋፍ ደብዳቤ ይዤ ና ተብዬ አሁን ወደ ቶላ እየሄድኩ ነው። በጣም መልካም አስተዳደር አግኝተናል ነው የምለው። እንደዚህ አልጠበቅኩም ነበር እንደዚህ በጊዜ ነገሮች ይስተካከላሉ ብዬ። ምክንያቱም ብዙ ጊዜ ከዚህ በቀደመ ብዙ ጊዜ ተመላልሰን ነበረ። አሁን ሁለት ጥያቄ ይዘን መተን ሁለቱንም ጥያቄ በሳምንት ውስጥ ጨርሰን እንደማስረክቡና ቃል ተገብቶልን ያን ካላደረጉን ተመልሳችሁ መታችሁ ላይክ እስክትወቅሱን ድረስ መድረስ ትችላላችሁ ተብሎ ቃል ተገብቶና ብዙ ጊዜ ኦልሞስት ወደ 7-8 ወር አካባቢ ይሄን ነገር ለማስፈጸም ተመላልሰናል። እንደዚህማ ከቀጠለ ለህዝቡ መልካም ፍትህ ይኖራል ብዬ ገምታለሁ። እኔ እንዳሰብኩ ቢሆን ድሮ ወደዚህ መምጣት ራሱ መውጣት 5ኛ ፎቅ ላይ መውጣት ተከልክዬ ነበር። አሁን ዛሬ ወጥቼ አሁን ስላገኘው በዚህ ቢቀጥል እና ከተማችን ውብ ሆኖ ጽዱ ሆኖ ይቀጥላል ብዬ ነው የሚያስበው።